አንድ የሚያስገርም ቪዲዮ ላሳያችሁና ፋይናንሻል ማርኬቱ ምን ያክል ኤክሳይቲንግ እንደሆነ ታያላችሁ። Let's do it. The next $1 trillion company, ladies and gentlemen. Whoa! That would be exciting. Let's do it together. Yeah. Let's do it together. They're going to be. ቪዲዮ እንዳያችሁት ነው። እዚህ ጋር ያለው እንደምታዩት ጄንሰን ሃንግ ይባላል። የኤንቪዲያ ሲኢኦ ነው። ኤንቪዲያ ማለት በትሪሊየን ዶላር የሚቆጠር ማርኬት ካፕ ያለው የዓለማችን ትልቁና አንደኛው ድርጅት ነው። ከላይ የምታዩት ደግሞ ማት መርፊ ሲሆን ሪላቲቭሊ አዲስ የሆነ ማርቨል የሚባል ካምፓኒ ሲኢኦ ነው። ሁለቱም ካምፓኒዎች እንግዲህ የሚሰሩት የኮምፒውተር ሃርድዌር ላይ ሲሆን አሁን ግን ኤአይን ኦፕቲማይዝ አድርገው ኤፊሽንትሊ ራን የሚያደርጉ ቺፕሴቶች ላይ ነው ፎከስ የሚያደርጉት። ኤአይ ማለት እንግዲህ አሁን ደ ሞስት ሉክሬቲቭ ኢን ትሪሊየን ዶላርስ ኦፍ ኢንቨስትመንት የምታንቀሳቅስ ቃል ናት። ጄንሰን ሃንግ ደግሞ ፋይናንሻሊ ዘ ሞስት ፓወርፉል ካምፓኒ የገነባ ማስተር ማይንድ ነው። ኢንቨስተሮች በጣም ነው የሚያምኑት። ይህ ሰውዬ እንግዲህ ስለ ማርቨል በእርግጠኝነት ቀጣዩ የትሪሊየን ዶላር ካምፓኒ ነው ብሎ መድረክ ላይ ካወራ ምን የሚፈጠር ይመስላችኋል? እንደምታዩት ነው ውጤቱ። ቲክቶክ ላይ ቀድሞም ኢንቨስት አድርገው የነበሩም ሆነ የጄንሰን ሃንግ ቃላቶች ላይ ወዲያውኑ ሪያክት ያደረጉ ሰዎች እንግዲህ ባይናው ኦልሞስት ሁሉም ሚሊዮነር ናቸው ማለት ይቻላል። ግን አሁን ኦልሬዲ ኢንጌጅ ያደረጉ ሰዎች ቶሎ ብሎ ፕሮፊታቸውን ሴኪዩር አድርገው መውጣት አይደለም የሚያስቡት። ይህ ካምፓኒ ከዓመት በኋላ ከ5 ዓመት በኋላ ከ10 ዓመት በኋላ 100 እጥፍ 1000 እጥፍ ሚሊዮን እጥፍ ሁላ ሊሆን ይችላል። እዚህ ነው እንግዲህ ቢሊዮነሮች የሚፈጠሩት። ሌላ ምንም መንገድ የለም ከፋይናንሻል ማርኬት ውጭ። እዛም ነው ባይዘ አሜሪካኖችና ኢሮፖች ከሀገራቸው ውጪ ለሚኖር ሰው ትክክለኛው የፋይናንሻል ማርኬት አክሰስ የማይሰጡት ሲኤፍዲ ብቻ ነው የሚፈቅዱት። ባይዘ ሰው የኤንቪዲያ ሲኢኦ ቢሆንም የማርቨልን ሰው ፖርትፎሊዮ ላይ በደንብ ይኖረዋል በእርግጠኝነት። ለማንኛውም ይሄ ከገረማችሁ ዴል እና የአሜሪካ መንግስት ደግሞ አንድ ላይ ያደረጉትን ሰርች አድርጋችሁ ይዩት። በጣም የሚያስገርም ስቶሪ ነው ያለው። በተለይ ደግሞ ወደፊት ፋይናንሻል ማርኬቱ ላይ መግባት የሚፈልጉ ከሆነ ትምህርት የሚሆን ነገር። ለማንኛውም ላይክ፣ ፎሎ፣ ኮፒ ሊንክ ጋይስ